ያው እንዴት ናችሁ? አማን ነው ሁሉ አማን። እኔ ዓለም ላይ ከሚያረካኝ ነገር አንዱ ምንድነው ታውቃላችሁ? ሌባ ሲያዝ ስንሰረቅ እንደዛ ቅጥል የምንለው ነገር አለ አይደለ? ሲያዙ ደግሞ እርክት ነው የምለው። ዛሬ ማለት ነው ስለ ሌቦች የሚገራርም አሰራረቅና ሲያዙ የሚደርስባቸውን አሳያችኋለሁ። ባይዘወይ ማለት ነው ሁሉ ከመጀመሪያ በፊት ግን ማለት ነው እንዴ እንደዚህ አይነት ማሰራረቅ አለ እንዴ የሚያስብል ላሳያችሁ በእናታችሁ። ኧረ በስመ አብ የሚያስብል እዩት። ልብሱስ ምን እንዳለ እዩት። ዝም ብላችሁ እዩት። ሹፉልኝ ምን እንዳለ ብቻ ይኸውልኝ። ሰው እንደዚህ ይሰርቃል? ሹፉልኝ አለቀ። ይኸውልኝ ውስጡ የተገኘውን ነገር ምን እንደሰረቀ ብቻ ይኸውልኝ። ሙሉ በግ እኮ ነው የሰረቀው። ሙሉ በግ ከቄራ ነው እንደ የሰረቀው። ይሄ ለዚህ እንትኑ ብቻ ማለት ነው፣ ለዚህ አሰራረቁ፣ ለዚህ ቴክኒኩ ብቻ መሸለም ነበረበት። ቢያንስ ሁለት በግ አይወጣውም። ከየት ነው ግን የሰረቀው? የቀራለ እንዴ? አሁንም ያወጣል አልቅም እንዴ? ኧረ ጉድ! ከታችም አለ እንዴ? በቃ አለቀ አለቀ አለ። እንጅርቱ አለ። ጫማው ውስጥ ካለ ይገርመኛል። የለም የለም የለም። ቢያንስ ሁለት በግ ይወጣዋል። እንደዚህ አይነትም ማሰራረቅ አለ። አሰባችሁታል? በዚህ ቢያንስ እኮ ነገሩ አሁን በግ ስለተወደደ አሰባችሁታል? አሁን ያወጣው ሁለት በግ ቢሆን እንኳን ወደ 20 ሺህ ብር አካባቢ ሰረቀ ማለት ነው። አሰባችሁታል? 20 ሺህ 30 ሺህ ብር። በስመ አብ ከባድ ነው። ሌላ ደግሞ ላሳያችሁ። እንዴት ታክሲ ውስጥ ማለት ነው እንዴት ነው ታክሲ ውስጥ ግን ገብተው የሚሰርቁባቸው? እንዴት ኖቲስ አያደርጉ ምናምን ብላችሁ አሰባችሁ አታውቁም? ሹፉልኝ ላሳያችሁ ታክሲ ውስጥ እንዴት አድርጎ እንደሚሰርቀው ሹፉልኝ። እዩት፣ እጁን ሸፍኗል። እዩት፣ በእንትኑ አለው በጃኬቱ ነው የሸፈነው። ጃኬቱ ውስጥ እዩት፣ ጃኬቱን አስተካክሎ ከዛው እጁን እንዴት እንደሚሰድ ይውልኝ። እንዴት ብቻ እንደሚሰድ ይውልኝ። እዩት፣ እየበረበረው ነው። እዩት እጁን። እኔ ግን የሚገርመኝ ቀራጩ ራሱ ተው ምናምን አይልም እንዴ? እዩት፣ እጁ እንዴት አስገብቶ እየበረበረው ነው ሰውዬው። አልባን አይኑን እዩት በለው። እዩት፣ እያየ ነው። እጁን ውስጥ አስገብቶ ነው እየበረበረው ነው። ሼባው ምንም አልባነንም። አውቁ ይጠጋጋል ምናምን ነገር። እኔ ግን የሚገርመኝ ቀራጩ ነው። ቀራጩ እንዴት ነው እንትን ያላለው? ላይክ እንዴት ነው ተው ምናምን ወይ ለሰባው ማይናገረው? ሌላ ደግሞ ማለት ነው እሳት የሆነ አሰራረቅ ላሳያችሁ። እሳት የሆነ ሰው ያለፈ እንዴት ክብ ሰርቶ እንጅት አድርገውት እንዴት እንደሚሰርቁት ይውልኝ። እኔ እንደዚህ አይነት አሰራረቅ አይቻል አቅም ይውልኝ። ይሄኛው ይውልኝ። እዩት፣ መሀል ላይ ያስገቡታል። እንዴት እንደሚያስገቡት ይኸው 1 2 3 4 ናቸው። ያያችሁልኝ? ክብ ይዞሩታል። ከዛው ማን እንደሰረቀው አያውቅም። እዩት፣ ዞሩት። አንዱ በዚህ አንዱ በዚህ አንዱ በዚህ አድርገው አንዱ ስልኩን ይዞት ሄደ። በቃ ማን ምን እንደሰረቀው አላወቀም። እዩት፣ ግራ ተጋባ። 5 ናቸው፣ ከበቡት። አላወቀም፣ ደንብሯል። ወሰዱብህ ምናምን ይላል። መወሰዱን ራሱ አላወቀም። በአንዴ እንዴት ይውልኝ ማለት እንዴት ክብ ሰርተው እንደወሰዱበት ቃል ይውልኝ። ይመጣል። ይውልኝ አንዱ ይስመዋል፣ አንዱ ምን ይለዋል። በዚህ
ደነበረ። አንዱ ሲይዘው ዋና የሰረቀው ሄዷል፣ የለም ተደናበሩ። አስባችሁታል? መሰረቁን ራሱ ያወቀው ማለት ነው። በቃ ከሄዱ በኋላ ነው ሰው ነግሮት ነው። አረ ተሰርቃል እዛ ጋር ምናምን ብሎት ነው። የቤት ሰራተኛ ደግሞ ይሉኝ እንዴት እንደተያዘች ማለት ነው። ሹፉልኝ እያት ሰውነቷን ብቻ ይሉኝ ምን አድርጋ እንደተያዘች ሹፉልኝ። ነጠላ ነው የቤቱን ሙሉ ነጠላ አጥባው ልትሄድ ነው። እቺ ደግሞ አንድ 2 3 ወደ ስንት ነው? 6 7 10 አይደለም የሰረቀችው ብላችሁ ነው? ነጠላ ውድ ነው እንዴ? እንደዚህ ግን ብቻ ወደ 10 ምናምን አስባችሁታል? እንደዚህ አጋርደው ልትሄድ ስትል እጅ ከፍ ተያዘች። ረውርደት ትላለህ። ሌባ ግን ሲያዝ ማለት ነው። አሁን ወደ ተያዙት ላሳያቸው። ክትል አድርጋችሁ ሲሰርቁ እንዴት እንደሚያናድ ታውቁታላችሁ። ሲያዙ ደግሞ እንዴት ድስት እንደሚያደርግ ላሳያችሁ። ግን ሲያዙ ሁሉንም እንዲህ ቢያደርጓቸው ደስ ይለኝ ነበር። ይኸውልኝ ምን እንደተደረገ ይልኝ ቲቪ ሰርቆ እኔ እኮ የሚገርመኝ ያስብልታል። የሆነ ነገር እያስባሉት ነው። ተዋርጃለሁ ምናምን እያስባሉት ነው። ገባችሁ? ከነዲሹ ነው ከነዲሹ ዲሹንም አመጡለት። የተያዘው ቲቪ እና ዲሽ ነው ማለት ነው። በሊሉታል ይሉኝ ሁሉንም ሌባ ግን እንዲህ ነው ማስደረግ ያለብን። ገባችሁ? እናታቸው አሁን ዘርፎ ባይያዝ ኖሮ አስቡት። ስለተያዘ ነው እንጂ ደግሞ ሲያዝ ሚስኪ ይጫወታል። እኔ ግን ደስ ያለኝ አስፋልት ወንድ ናቸው። አንድ ደግሞ ላሳያችሁ። ሲያዝ ሸይጣን አሳስቶኝ ነው የሚል ሸይጣን እኮ እኔ ስንቱ ግራ ገባኝ እኮ። በስንቱ ነው የሚቃጠለው? እሱ ሰርቆ ሸይጣን አሳስቶኝ ነው ይላል ሲያዝ ማለት ነው። አስባችሁታል? ሹፉት። ሰይጣን የከተተኝ ይላል። ያለፍኩ ነበር አባቴ። እውነት ትልቅ ሰው ነው። እውነት ነው። ይኸው ያለፍኩ ነበር። በቃ ዝም ብዬ በቃ ምን በቃ ግን አሁን የት ነው የምትሰራው? የት ነው ቦታ መታወቂያን ተቀበል። እኛ ጋር ነው የት የሰራው መታወቂያው እኛ ጋር ነው እኮ። ምን እንደሚሰራው ጋር ሆቴል ነበር ተዘዋዋሪ አስባችሁታል? ሰይጣን አሳስቶኝ ነው። ዝም ብዬ እየሄድኩ ነበር እያለፍኩ ግሬስ ብሎ አስገባኝ ይላል። ጫማ ሰርቆ ተይዞ ነው እኮ መኪና ሲሰርቅ ማለት መስጂድ ውስጥ ግን ያዘው ሁለት የተቀረጸ ቁርስ የተቀረጸ ቁርስ ጥናት ከሌለው ጥናት ከሌለው አተባባልኩኝ ራስ መኪና ሰርቃል። ከዚህ በፊት ስንት እና መኪና ሰርቃል ባይመለከታቸው ነው። ትልቅ ሰው ነው ግን ደግሞ ሲታይ በጥፊ ተባለ እና ተው በቃ ተው አንተ እናስገባው ግባ። እናቱን በነገራችን ላይ ሌባ ሲያዝና ጠብጠብ ባረግ ነው እንደዚህ ምንም አያስፈልግም ምህረት ምናምን። አስባችሁታል? አሁን መኪናውን ሊሰርቅ የነበረው መኪና ሰርቆ ቢሆን ምን ያህል የሰውን ቀልብ ሰርቦት እንደነበር አስቡት። የተሰራቂው ምን ሊሰማው እንደሚችል አስቡት። ተሰራቂው ማለት ነው። እንደዚህ ደግሞ ቆይ አንድ ደግሞ ቆይ ላሳያችሁ። እነዚህ ደግሞ አሉላችሁ። ሪፈቱን አመጋ ይሄን ተይዞ ነው ተይዞ ተሸክሽኮ ነው
ራሱን እስኪሲት ነው ደግሞ ቲቪ ነው የያዘው ደግሞ እስኪ ራሱን እስኪሲት ሸክሽከውት ነው ገባችሁ አይደለ ሶኬቱን አፉን ሰኩለት በነገራችን ላይ አውቆ ነው እንደዚህ እንደሞተ ሰው የሚሆነው እንዲለቁት ነው የሌባ ባህሪ ነው ገባችሁ ያው ቲቪው ምናምን ሰኩለትና አፉ ላይ በነገራችን ላይ አውቆ ነው እንደ ሲመቱ ሌቦች ምናምን አውቆ ይዝለፈለፋሉ እንደሞተ ሰው ምናምን ማለት ነው ኦ ማይ ጋድ እኔ ሌባ እንዳልኳችሁ ሌባ ሲያዝ ደስ እንደሚል ሌላ ነገር ደስ አይለኝም ገባችሁ እዚህ ጋር ሹፉልኝ ተይዘው ደግሞ ምንድነው ሲባል ሌባ ነኝ አባባላቸው ሹፉልኝ እዚህ ጋር ደግሞ ዛሬ የተያዝከው ምን ስትሰራ ነው ስሰርቅ ነው ይላል ደህና ነገር እንደሰራ ነገር ይሄ ቅጣት ተገቢ ነው ሌባ ነህ አዎ ሌባ ነኝ ተገቢ ነው ደግሞ ለኔ ከዛም በላይ ይገባኛል ሌባ ነኝ ተገቢ ነው ከዛም በላይ ይገባኛል አለ አንጀት ሊበላ እኮ እኮ እነዚህ ምስቀው ለምንድን ነው ታውቃላችሁ ያሳዝናል እኮ ሲታዩ ግን ምስቀው የተሰረቀበት ሰውዬ እንዴት በቃ እንዴት ቀልቡ ስብር እንደሚል መሰረቁን ሲያቅ ማለት ነው ስለዚህ ዛሬ ስቆቱ አልተሳካልንም ከዛሬው ይሄ ቅጣቱ እንዴት ነው በጣም አስተማሪ ነው አለ ስንቴ ታስራል ከዚህ በፊት እውነቱን ተናገር አንድ ሳምንት ነው ያልኩት ሁሉም ነገር ሌባ ነኝ ብያለሁ ደም ያሳለ አንድ ሳምንት ነው ያልኩት እዚህ አይመጣ አንተስ ታስረሃል ስንት ጊዜ ነው ከመጣ እዚህ አንተስ እኔ ታስሬ ያውቃለሁ በምንድን ነው አንተ ያምናል ያኛው ያምናል ታስሬ ያውቃለሁ ይላል በባስ ምን ባስ ዘመን አንተ አንድ ሁለት ቀን አይደለም ከመጣ አሁንም ውሸት ነው እውነቴ ነው ቲኬት አለ ያረጣልኩት ቲኬት ምን ሌባ ነኝ እንዴ ያልኩ ከመጣህበት ቀን እንደዚህ አላለም እውነት አሳረፍኩት ካከበት ነው ሳም ያኛው ነው ይሄ ነው ሲመልስ ደስ የሚለኝ ተምሬያለሁ በምክንያት ነው የታሰረው እኔ ሰርቄ እኔ እኮ ሰርቄ የሚለው ነገር ነው የታሰርኩት ወይስ አስራህ የነበርከው ነው በእሱ በኮንትሮባንድ ነው የታሰርኩት የነክር ጊዜ ታሰረ ሞያለ ሳምንት ነው የታሰርኩት ከዛ ብር ቅጣት እናንተ ቀጣው ወጣ በብር ወጣ ያን ለምደነው መቼም ፖሊስ ነው የሚይዘኝ ፖሊስ ይይዘኝም ያው ምንም እንትን አይልም ብለህ ነው አዎ በራ በደም ተናገር ይለቀዋል እነሱ ብር ብሰጣቸው ይለቀዋል ግልጽ ነው ምን ነገር እኔ ካም በኋላ መደበቅ የለም ለምን እናንተም ጥሩ ሰው በቃ ግልጽ ነገራችሁን ምንም ነገር አናረጋችሁም ስላላችሁ እኔ አፍጠርጥሬ ሁሉም ግልጽ ነው የነገርኳችሁ እኔ እኮ ምስኪን የሚጫወቱት ነገር እኮ ነው የሚገርመኝ አፍጠርጥሬ ግልጽ ነው የነገርኳችሁ ይላል አሁን እኮ እነዚህ ምስኪን የሚሆኑት ማለት ነው ስለተያዙ ነው በቃ ያው አንዳንዴ ያሳዝናል ወጣት ናቸው ምናምን ምን አለ ቢሰሩ ምናምን ትላለህ ገባችሁ ግን የነዚህ ሌባ ማለት ነው ሲሰርቅ እንዴት እንደሚያናድድ የተሰረቀ ነው የሚያውቀው አንድ ደግሞ አይን አውጣ ሌባ ደግሞ ላሳያችሁ ሲያዝ ሰራኩኝ እንጂ ሰው ገደልኩ ሚል ማለት ነው ሹፉልኝ ሰራኩኝ እንጂ ማይ ሰው ገደልኩ ይላል ሹፉት ሰራኩኝ ሰው ገደልኩ ደፋር በነገራችን ላይ ላጭተውት ነው ጸጉሩን ምናምን ላጭተውት ነው እናትን እንደውም መላጨት ብቻ ሙሉ መላጣ ማድረግ ነበር ተላጭቷል ምን ነው የምወስደው እኔ ካንተ ምንድን ነው የምወስደው ኧረ ጭራሽ ሌባ አራማ አሁን ሊቀማ ታው ኧረ ድፍረትች የዚች ደግሞ ድፍረት ይለያል አሰባችሁታል ከጭራሽ ሊደባደብ ምን ወሰድኩ እኔ ጠጣባ ያደረጉትም እንዴ እናት ደግሞ ቀጥነቱ ከድፍረቱ ቀጥነቱ ይላል ያገር ሰው ይሄን ደግሞ ይሁት ይሄም ደፋር ሌባ ነው ይሁት
ምንድነው የምታደርገው? ስማ ብታመጣ ይሻላል። ወንድ ልጅ ነህ። ሰርቀሃል አልሰረክም? ሰርቀኸኛል እኮ አንተ ነው እንደተዘረነ ያልከው አላልኩም። ደፋር ሌባ ነኝ ደግሞ በቃ ገብረ ማርያም ጋር ሄድና እዛ ይበላል። ካስመጣ ሁላይ ቀረና ድርሽ ያላልኩም ይችላል። ካላስመጣ ደግሞ ይላ አጥንት እስከሚደቅ ትጎዳለህ። ራስህ ትጎዳለህ። ልሰርቃለህ ይባለ ማስረጃ አለ። ሰው አይገባም እንዴ? አልተማርክም ማስረጃ ካለ ማለት ነው። ስማ ወንጀለኛ ነህ። ሞባይሉን አሁን በሰላም ብታመጣ አይሻልም? በሰላም ብንፈታ ኢትዮጵያዊ ነህ አይደል? ስማ ኢትዮጵያዊ ነኝ። ስለዚህ ኢትዮጵያዊ ነኝ ይላል እና ታዲያ ምን ይሄ ነው ኢትዮጵያዊ ምናምን ብሎ እንትን ሊል ሙርሊዝ እንዲታዘንለት አሰባችሁታል? እነሱስ ኢትዮጵያ አይደሉ እንዴ ተሰራቂዎቹ? ለጀለስ ደውልለት ይምጣ። ከዛኛ ወደ ስራችን እንሂድ። ካንተ ችግር የለብንም እንዴ? ለምን አይገባም? አንተ ለምን አትተረከም? የዚህ ገባችሁ አይደል? ጀለሱ ይዞት ሄዶ እሱ ተይዞ ነው ስልኩን ጀለሱ ይዞት ሄዶ እየሰማ ነው አይደል? እዛ ሜዳ ይቀጠቅጡሃል። አሁን አንተ ሞባይል እድሜ ልክህን አትወጣ። አንተ በምትግባቡት ቋንቋ የሆነ ቦታ ያስቀምጥ። ሰው ሲረዳ አስብ። እሺ ከዛ እነሱ ከነሱ አንዱ መለስ ካለ ይመለሳል። እኔ ከተባነነ ይቀራል። የሚመለስ ነገር ካለ እመልሳለሁ አለ። አሰባችሁታል? ሌላ ምንድን ደግሞ አሁን ከደፋሮቹ እንውጣና ደግሞ እንዲሁ ሙድ ሲያዝባቸው ሌቦቹን ይልኝ አሲዘውት ይሄን ተይዞ ነው የት ሙድ ሲያዝበት ከአዳምጥ የምንልን በል ይሄንን ጫማ በል ይሄንን ጫማ በስተት ወስጃለሁኝ። ሰርቄያለሁ። ድፍረቱ በስተት ወስጃለሁ። ኧረ እባክህ ተሳስቶ ልጅ ጫማው እጅ ላይ ወደቀ። ሰርቄያለሁ በል ሊያስበልት ነው። ሹፍ ሰርቄያለሁ። ከጃፈር መስጊድ በል ሰርቄያለሁ። ሌባ ነኝ። ሁለተኛ አልሰርቅም። ሙስሊምን አልሰርቅም። የማንንም አልሰርቅም። ኧረ ሙስሊም አልሰርቅም ይላል እንዴ? ምን አባ ነው? የማንንም ነው ኧረ ድፍረት እና የክርስቲያኑን ብቻ ልሰርቅ ነው? የማንንም አልሰርቅም በል አልወስድም በል መወስድ ከሆነ በል የአላህ እርግማን የመላእክት እርግማን የአማኞች እርግማን በሌላ ይሁን። ሁለተኛ አልሰርቅም። አላህ ሻሂዴ ነው። በቃ የትኛው ነው ያንተ ጫማ? ያንተ ጫማ እንዳትለው፣ ሁለቱንም እንዳትለው። ያንተ ጫማ መጀመሪያ ያንተ ጫማ የት አለ? ያንተ ጫማ በእግሬ ነው የምሄደው ነው። ሰው ነው ሁለቱንም ሰርቀ ነው ማለት ነው። ሁለቱንም ሰርቀ ነው። የትኛው የተረከው? ሁለቱንም ሰርቀ ነው። የኔ የተረከው በቃ ለበነት በዚህ ነው ማለት። ያንተ ጫማ ደግሞ ያ ነው ማለት። ይሄ ደግሞ በቀላሉ ከመስጊድ ሲያነሳ እጅ ከፉ ተይዞ ነው። አሰባችሁታል? አሁን እነዚህ ግን አሁን ቆይ እንደዚህ ያለ እርግማን ምናምን ስላሉ ማለት ነው ይተዋል ሌባው ብለው አስበው ነው ያለ እርግማን ምናምን ስላለ ይገርማሉ እኮ። ኔክስት ማሳያችሁ ምን እንደሆነ ታውቃላችሁ? እንደዛ ሌባ ሆነ እንደዚህ ህዝብ አይከተል ምን ሊያረጉት እንደሆነ ሽፉት። ተይዞ ሌባው ማለት ነው። ይሁት የወላ ህዝብ ሲከተለው ይልኝ የወላ ህዝብ አጨፍጨፈ። አስባችኋል? የወላ ህዝብ ሲጨፈጨፈ የሚከተለውን ህዝብ ብዛት ይልኝ። ይህ ሰውዬ የሚተርፍም አይመስለኝም። አስባችሁታል? የወላ ተከትሎት ስንቱ እንደሚጨፈጨፈው። ኦ ማይ ጋድ። እኔ እኮ አንዳንዴ ግን ያሳዝኑኛል። ግን ደግሞ ምን አስታውሳለሁ መሰላችሁ? ተሰራቂው እንዴት ቀልቡ እንደሚሰበር እንዴት ክው እንደሚል መሰረቁን ሲያቅ ማለት ነው። አስባችሁታል? ሌላ ደግሞ ማለት ነው አንዳንድ ጊዜ ላይክ ተሰርቃችሁ ማለት ነው ስውር የሚሉባቸው የሉም ሌባው እንዴ የት ገባ ምናምን የምትሉት ነገር የት እንደሚገቡ ላሳያችሁ። አሁን ይሄ ተይዞ ነው ተይዘው ሰርቀው አምልጠው ተይዘው ነው። ሹፉኝ ትቦ ውስጥ ተይዘው ሳብ እየተባሉ ነው። በለው ሳብ ይላቸዋል። እሺ ይላሉ። ሰርቀው ለካ አጥፍ የሚሉት የት ነው የሚሰለቡት ትላላችሁ? ለካ እነሱ ትቦ ውስጥ ነው የሚገቡት። አስባችሁታል? ሳብ ይለዋል። እሺ ይላል። ከዛው ከትቦ ወጥተው ማለት ነው ላሳያችሁ። ቀይ አይደለም ቀይ እዛው ሌላው ደግሞ ይኸው ይሄም እዚሁ ትቦ ውስጥ ተይዞ ነው። ሹፉልኝ
እሺ ስንት ሞባይል ነው የወሰድከው ዛሬ? አይቼ ነው ከዚህ በፊት ወላሂ አይቼ ነው ከዚህ በፊት ዝም በል እናትህን ደፍቼ አይቼ ነው ዝም በል መጠይቀን ብቻ መልስልኝ ትቦስ ገብቶ እጅ ካፉ ተይዞ ነው አሰባችሁታል በታች ነው የገባው ቁም ስትባል ለምንድን ነው የማቆመው መለቀ መስሎ ነው መለቀ እንደዚህ ያሰው አጋር ነው ወላሂ ቁርአን ሲደረግ አይቼ ምንም ቁርአን አንተ ሙስሊም ሲደረግ አይቼ ነው ይላል እንዴ አይደብረውም እንዴ ጋዲዬ ቃውን እዚህ በጎርፍ ላስወስድ ሌላ ሰፈር ያው እኔ እንደዚህ ያለቀሰው ይሁት የወሰደውን ነገር ላሳያችሁ ገባችሁ አይውልኝ ይሄ ሞባይል ከዚህ ሰው ነው የተረከው ከአንድ ሰው ነው ከሴት ነው ከወንድ ነው ገንባል ጋፍቼ ትግል ለማንክ ነው ይሄው ከየትኛው ነው የተረከው ከሴት ነው ከወንድ ነው እሺ ተቃጎ ይሰራል አይሰራም ውሃ ገብቷል እኔም ውሃ ገብቶብኛል አይደል የት ጋር ነው የገባው የት ጋር ጎርጎሪዮስ ነው በግምት ነው የመጣሁት ይላል እንዴ አንዴ ስማ ይሄኛው ነው ከሴት ነው ከወንድ ከሴት እሺ ከዚህ ወዲህ አዎ ምናምን ሲል ማለት ነው ምስኪን ይመስላል አዎ ኢማጂን ሰርቆ ባይያዝ ኖሮ ራሱን እንዴት እንደ ብልጥ እንደ አራዳ እንደሚያስብ አስቡት ቀጥሎ ደግሞ ማለት ነው የሴት ሌባ ላሳያችሁ ሲያዙ እኔ የሴት ሌባ ማለት ነው ይገርመኛል ይውልኝ ያቸው የሴት ሌቦች ሌሎችም ነበሩ እነዚህ ኦሬዲ ተይዘው በቁጥጥር ስር ብሏል ከፒያሳ ተክለ ሃይማኖት አካባቢ ላይ ተሳፈሰ ይችላል ሻሻ ሰርተው ነው እነዚህ አሰባችሁታል ያት ምስኪን አትመስልም ስትታይ እስከ ሲሞት ስምሽማን በደም ተወከበ አርሴማ አባቲ ስም ማን ምን ሰሪታሽ እኔ ለቅም ብቻ አታቂ አረባክሽ አላቅም ትላለች እንዴ ወደዚህ ስምሽማን ማን ፈቲያማ ምን ሰሪታሽ ምን አቃለው አታቂ ኮስተር ብላ ምን አቃለው ትላለች ሌባ እኔ እኮ ሲያዙ ምስኪንነታቸው ደግሞ ያልሰረቀ ሰው ቢሆን እንደዚህ አይሆንም ገባችሁ ሌላውም የሴቶች ይገርመናል እኔ ግን የሚገርመኝ የትልቅ ማለት ሰው ይቸግሯል አቃለው ግን የትልቅ ሰው ሌባ ነው በጣም ደግሞ የሚገርመኝ ገባችሁ አይደለ ሹፉልኛው እነዚህ ሼባ መኪና ሰርቆ ተይዞ ነው የሌባ ደግሞ በእውነት እንደዚህ ለብሶ አሁን ሼክ የሚያደርገው አውቆ ነው በነገራችን ላይ በዚህ እድሜ መኪና የሰዩት ሴባ አስባሽታ ልክ ሲያዝ ሼክ ያደርጋል ስኳር አለብኝ ደም ብዛት አለብኝ ይላል አሁን መኪናውን ሰርቆ ቢሆን ኖሮ አስባችሁታል ባለቤቱ ምን ሊሆን እንደሚችል እንዴት ሊደነግጥ እንደሚችል ኦ ማይ ጋድ ግን ሲያዙ ግን ሁሉም በቃ ይሄ አንድ ካራክተራቸው ግን የሁሉም ሲያዙ አላቅም ነበር ተሳስቼ ነው ምናምን የሚሉት ነገር ነው ገባችሁ የነዚህ ሼባ ደግሞ ይሉኝ ሁለት ሼቦች በጋራ ሆስፒታል ነው የሚሰርቁት እነዚህ ደግሞ ይህ የምትመለከቱት ግለሰብ በዳግማዊ ምኒልክ ሪፈራል ሆስፒታል ታካሚዎችን በተለያየ ጊዜ ስፔሻሊስት ሐኪሞች አሉ ኑኛ ይዘናችሁ እንሂድ በሚል ሲያንገላቱ ሲዘርፉ የነበሩ ዘራፊዎች በመሆናቸው ዛሬ በዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻሊስት ሆስፒታል የጥበቃ ኃይሎች በቁጥጥር ስር ውለዋል። እነዚህ ግለሰቦች አስባቸው ኖርማል ሰው መስሉ የተለያየ የብር ኖት ከላይ ባለ 200 ብር ኖት ይሸፍኑና ከስር ደግሞ ባለ 10 ብር ኖት ያደርጋሉ። ልክ 10 ብር አስመስለው የተለያዩ ስልኮችን ገንዘቦችን በመያዝ ታካሚን በማንገላታት ላይ ያሉ በጥበቃ ኃይሉ ተይዘው ለሌካ ክፍለ ከተማ ፖሊስ መምሪያ ፈረንሳይ ማዘዣ ተላልፈው ተሰጥቷል። እነዚህ ግለሰቦች የነዚህ ደግሞ ይለያል። ሆስፒታል ሄደው የመንግስት ሆስፒታል ከዛው እኛ ስፔሻላይዝድ ሆስፒታል ምናቋለ ምናምን ፊታቸው ሲታይ ያሳታል ዶክተር ምናምን ነው የሚመስሉት እኮ እና እንውሰዳችሁ ምናምን ብለው ማለት ነው አውቆ ብራስ ይዘው ምናምን ስልክ ይቀበሏቸዋል። ገባችሁ?
ኦ ማይ ጋድ እኮ የሚገርመኝ እድሜያቸው እኮ ነው እድሜያቸው ማለት ነው። ትላልቅ ሰዎች ናቸው። አስባችሁታል? እነዚህ ደግሞ ሽፉልኝ። ይሄም ሼባ ነው። ይኸውልኝ ይኸውልኝ አሁን ሌባ ይመስላል። ይሄ ደግሞ ቤተክርስቲያን ውስጥ ነው ሊሰርቅ የገባው። አስባችሁታል? መኪና ነው ሊሰርቅ የነበረው። ይሄ ደግሞ አለባበሱ ምናምን ደህና ሰው ነው እኮ የሚመስለው። ኦ ማይ ጋድ እድሜያቸው እኮ ነው የሚገርመኝ። ሲያዙ ግን የሚያሳዩት እንትን ይገርማል። እቺ ምስኪን ሊሆን የሚጥራት ነገር ምናምን ከባድ ነች። አንጀት መብላት ላይ ለምን አክተርነት አይሞክሩም? ግን አንጀት መብላት ላይ አንደኛ ናቸው። ኤኒዌይስ በሌቦች ለራሳቸው በዘፈኑት ዘፈን እንለያይ እስኪ። ለራሳቸው የዘፈኗት ዘፈን ነች። ሌቦች ሌቦች ነን ሌቦች ሌቦች ነን ሌቦች እኛ የሸገር ልጆች የምንወርከው ወደ ቦሌ። በነገራችን ላይ አሁን ይህን ዘፈን እነዚህ ሌቦች ናቸው። ፕራውድ እንዴት ኩራታቸውን አያችሁ? እንዴት ኮርተው ከመዝረፋቸው ኮርተው መስፈናቸውን ኢማጂን። ሲያዙ የቅድሞቹን አስባቸው ሚስኪን። አሁን ይህን ቢያዝ እኮ አሁን ሌባ እያለ ዘፍነዋል። ሲያዝ ግን ምስኪን እኔ ዛሬ ነው ምናምን ይላል። ፋክተር መገናኛችን ነው ከርቸሌ ታስረንም በዋስ እንወጣለን ተመልሰንም እንገባለን። እኛ ልጆችሽ ተደራጅተን እንዘርፍሻለን። አዲስ አበባ እንኩ ዝረፉ የምትለን አገር አለችን። የእኛ ማማ አጩባ አንገቷ ላይ እንዴት አምሮባታል። ሳሚ ያራዳ ልጅ መንጩ ይሰራታል። ከሰራት በኋላ ትምህርት ይሆናታል። መንጩ የትም ቢሰራ ጨቡ የትም አስባችኋል? በኩራት ነው መንጮ እያለ ምናምን ይሰራል። አስባችሁ? ሲያዝ ግን ምስኪን ነኝ ምናምን ይላል። ኤኒዌይስ ያመጣውላችሁ ዛሬ እነዚህን ማለት ነው። ሌባ ሲያዝ ደስ ስለሚለኝ ነው። ገባችሁ አይደል? በጣም ከሚያረኩኝ ነገሮች አንዱ እሱ ስለሆነ ነው። እናንተም ባያችሁት ነገር እርክት እንዳላችሁ ተስፋ አለኝ። አዲስ ከሆናችሁ ሰብስክራይብ አድርጉልኝ። ኔክስት ታይም እስካገኛችሁ ቻው።